ወርቅ ስትገዙ በጭራሽ መርሳትና መሳሳት የሌለባችሁ ወሳኝ የሆነ ነገር ነግራችኋለሁኝ። ለወርቅ ገዢዎች በመላው አረብ ሀገር የምትገኙ እህቶቼ እንዲደርሳቸው ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። በመጀመሪያ ደረጃ ወርቅ ስትገዙ በፓስፖርት ቁጥራችሁ ብትገዙ መልካም ነው ብዬ አስባለሁ። በፓስፖርት ቁጥራችሁ ኦኬ፣ በፓስፖርት ቁጥራችሁ ስትገዙት ይሄ ወርቅ ህገ ወጥ ራሱ ብትሆኑ ይሄ ወርቅ የእናንተ ወርቅ ነው። ኦኬ። በመቀጠል ደረጃ በስማችሁ በቅጥል ስም ምናምን አይደለም ወርቅ መግዛት አለባችሁ። በፓስፖርት ስማችሁና በፓስፖርት ቁጥራችሁ ቢሆን የተመረጠ ነው። ሁለተኛ ደግሞ ደረሰኝ እንዳትሳሳቱ። ብዙ ጊዜ ያለ ደረሰኝ የሚገዛ ወርቅ ዋጋው ይቀንሳል። ያንን ብር ላለመክፈል ብዙዎቻችሁ ወርቃችሁ ደረሰኝ የለውም። ደረሰኙ በጣም ጥሩ ነው ማለት ነው። ለምሳሌ ይሄ ወርቅ ደረሰኝ የለውም፣ በቅጽል ስምሽ ነው የገዛሽው፣ የፓስፖርት ስምሽ አይደለም የገዛሽው። መዳም ቤት ሄደሽ ይሄ ወርቅ ስትፈተሽ የሚፈትሹ መዳሞች እንዳሉ ታውቃላችሁ አይደል? ስትፈተሹ ወርቅ ተገኘ። ኦኬ። ደረሰኝ ከሌለው በፓስፖርት ስምሽ ካልሆነ የማን ነው ይባላል? የጓደኛዬ ነው ልትይ ትችያለሽ? አትችይም። ይሄ ብቻ ሳይሆን ሊያመጣው የሚችለው ችግር ቢሰረቅም ያ ሌባው እንደፈለገ መሸጥ ይችላል ማለት ነው። ግን ወርቃችሁ ተሰርቆ ራሱ ሲስተም ላይ ሊሸጥ ሲሄድ ያ ወርቅ የተሰረቀ እንደሆነ ይታወቃል ማለት ነው። ባለ ወርቅ ቤቶቹ ሊያዙ ስለሚችሉ የተሰረቀ ወርቅ እንዴት ትገዛላችሁ ሊባሉ ስለሚችሉ ስፔሻሊ አረብ ሀገር ከኢትዮጵያ ውጭ ከሆነ ከአረብ ሀገር ውጭ ከሆነ ወርቁ ሌባም ይገዛዋል በርካሽ ዋጋ። ግን ደረሰኛ ያለው ወርቅ ሲሆን በፓስፖርት ቁጥራችሁና በፓስፖርት ስማችሁ ያለ ወርቅ ሲሆን ምን ጊዜም ያ ወርቅ እየጨመረ ነው የሚሄደው። ሊከስርም ምንም ሊደረግም አይችልም። በበለጠ ዋጋ በጥሩ ዋጋ በኮንፊደንስ ልትሸጡ ትችላላችሁ። ኢቭን ባንክ ቤት አስይዛችሁ የፈለጋችሁን ቢዝነስ ማንቀሳቀስ ትችላላችሁ ማለት ነው። ገባችሁ አይደለም? እና በጣም ብዙ እህቶች ለዋጋ ቅናሽ ሲሉ በፓስፖርት ስማቸው ቢሆን ኢቭን ደረሰኝ የሌለው ወርቅ ጥሩ አይደል። አንደኛ ግራሙ ሊቀንስ ይችላል። ለምሳሌ ያ ወርቅ ተሸውዳችሁ ለምሳሌ ሳታውቁ 21 ካራንት ነው ምናምን ተብሎ 18 ወይም ደግሞ የማይረባ ወርቅ ቅልቅል የሆነ ወርቅ ፌክ የሆነ ወርቅ ቢሆን ኢቭን ያ ወርቅ ፌክ ነው ተብላችሁ የገዛችሁበት ወርቅ ቤት ብትሄዱ ጥፋተኛው እናንተ ነው የምትሆኑት፣ ሌባው እናንተ ነው የምትሆኑት። ትከሰሳላችሁ በስም አጥፊነት ማለት ነው። ገባችሁ አይደለ? በስም አጥፊነት ትከሰሳላችሁ። ለምን? ያ ወርቅ ቤት ሌባ ቢሆን ራሱ ደረሰኝ የለውማ፣ መለያ ኮድ የለውም። ስለዚህ በጣም ጥንቃቄ አድርጉ። ወርቅ መግዛት ጥሩ ነገር ነው። በእርግጥ ያው ኢትዮጵያ እዚህ ሀገር ሽጣችሁ ለመሄድ ከሆነ ያልተሰራው ብትገዙ መልካም ነው። ለምን? ያልተሰራው ሲሆን የሜኪንግ ቻርጅ የለውም። ይሄ የእንትኑ ማለት ነው የሚሰራበት ክፍያ የለውም ማለት ነው። ግን ኢትዮጵያ ይዛችሁ ለመሄድ ከሆነ የተሰራ ኦሪጂናል የሆነ ወርቅ በቃ 21 ካራንት ኦሪጂናል የሆነ ከነደረሰኙ ምናምን መግዛት መቻል አለባችሁ። ለምን? እየተቀመጠ በሚሄድ ጊዜ እየጨመረ ነው የሚሄደው ወርቅ። ቶሎ ልትሸጡ ወርቅ አትግዙ። ወርቅ ትርፋማ የሚያደርጋችሁ 3-4 ዓመት ከዛ በላይ ከቆየ በኋላ ነው ትርፋማ የሚያደርጋችሁ እንጂ ባንዴ ለምሳሌ ዛሬ ገዝታችሁ የዛሬ ወር ልሽጥ ብትሉ ልትከስሩ ነው የምትችሉ። ትከስራላችሁም ደግሞ በእርግጠኝነት ማለት ነው። ለምንድን ነው የምትከስሩ? የሜኪንግ ቻርጅ ወርቅ ሲሸጥ የሜኪንግ ቻርጁ እናንተ ናችሁ የምትከስሩት። ያ በፊት ያወጣችሁት የሜኪንግ ቻርጅ ትከስራላችሁ ማለት ነው። መግዛት ስትገዙ ጠንካራ የሆነ የማይበጠስ ቀጫጭን ወርቆች እንዳትገዙ። ለምሳሌ አጊጣችሁ ለመሸጥ ማለት ነው። ቀጫጭን ወርቅ እንዳትገዙ። ወፈር ያለ ጥር ምጥን ያለ በቃ የማይበጠስ አይነት ነገር። ለምን? አሁን ብዙ እህቶች ስለማይ ነው ተበጠሰብኝ ምናምን የምትሉ። ከተበጠሰባችሁ ደግሞ ከስተመር ሰርቪስ የሚል ቁጥር አለ። እዛ ላይ ደውላችሁ ጠርታችሁ እንዲሰሩላችሁ መናገር ትችላላችሁ ማለት ነው። ይሄንን ግንዛቤ ሰጥቻችኋለሁ። እንግዲህ እማቀውን ያህል ያለውን የሰጠ
ንፉግ አይባልም ይባላል ማለት ነው። እና ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ አድርጉልኝ። እኔ በነገራችሁ ላይ አሁን ላይ ወርቅም ለመግዛት በፊት ወርቅ መሬት ነበረ ብዙ ጊዜ ምኞቴ ማለት ነው። መሬት የመግዛት እቅድ በጣም ነበረኝ። ግን አሁን ያለኝ እቅድ ምንድነው? ወርቅ ለመግዛት ነው ያሰብኩት። ወርቅ እስከምሄድ ድረስ ድፍን ወርቅ እገዛለሁ፣ ሲሄድ እሸጣለሁ። ለማጌጥ ደግሞ ምናምን እገዛለሁ፣ የእጅ ምናምን፣ የጆሮ፣ የአንገት። ብዙ እህቶች ምንድነው የሚሉ ብዙ ጊዜ 15 ዓመት ሰርቼ ምንም ነገር የለኝም 5 ሳንቲም ወላሂም ኮሜንት አስቀምጥላችኋለሁ እዚህ ጋር ማለት ነው። 15 ዓመት ሰርቼ 5 ሳንቲም የለኝም። ለምን እንደማይኖራችሁ ታውቃላችሁ? ነገ አሁን ለምሳሌ አሁን ነው ማስቀመጥ አለባችሁ። አሁን ነው ብርም ከሆነ ምንም ከሆነ የሆነ ነገር ላይ ማስቀመጥ አለባችሁ አሁን ነው። ለምን ብር ሁሉ ጊዜ የምትልኩ ከሆነ ያ የምትልኩለት ሰው ሁሌም ሲስተም ፈጥሮ ከእናንተ ብር መቀበልና መቀበል ብቻ ነው የሚያስበው። እናንተ ግን አይ ይሄ ወርማ ቢያንስ 1000 ብር ከ1200 ከሆነ ደሞዛችሁ ይሄ ብር ማስቀመጥ አለብኝ ቢያንስ ግማሹን እንኳን ማስቀመጥ አለብኝ ብላችሁ የምታስቡ ከሆነ እንኳን 15 ዓመት ይቅርና ወላሂ በጣም ጎበዝቶች በ2 እና በ3 ዓመት ውስጥ መጥተው ያሉበት የተወለዱበት አካባቢ ላይ ለራሳቸው ቤት ሰርተው ኑሯቸውን የመሰረቱ እማቃቸው ልጆች አሉ። እንግዲህ የዛሬ 16 ዓመት የመጣች ሴት እና ዘንድሮ የመጣች ሴት አንድ አይደለችም። በእርግጠኝነት ያው የኢትዮጵያው ኑሮ በአጠቃላይ እንደ ድሮ አይደለም። አሁን ለምሳሌ 16 ዓመት ቤተሰብ እየረዳሽ ቆይተሽ አሁን አንቺ ባዶሽን ብትሄጂ አንቺ ቆሻሻ ነሽ፣ ለነሱ እስባላ ነሽ፣ እማትረቢ እብድ ነሽ፣ ስታወሪም አያምርብሽም ማለት ነው። ሶ አስቀድማችሁ ራሳችሁን ብትጠግኑ ብር ለማስቀመጥ ብትሞክሩ በጣም ጥሩ ነገር ነው። ሲኖርሽ ነው ስታወሪ የምታምሪው። ለምን አፈር አሸንጉሊት አትመስይም? ገንዘብ ሲኖርሽ አንቺ ራስሽ ችለሽ እኮ ነው የምትኖሪ። ለአንቺ ኖረሽ አልኖረሽ እኮ ለዛ ሰው ምንም የምትጠቅሚው ነገር እኮ የለም። በነገራችሁ ላይ ግን እናንተ ራሳችሁን ችላችሁ ስለኖራችሁ ሰው ያከብራችኋል፣ ሰው ይወዳችኋል። ለመወለድም ለምንም አይደለም። ራሳችሁን ከሰው በታች በታች ሆናችሁ ከምትቀሩ እባካችሁ ተጠንቀቁ። ገንዘብ ሴፍ አድርጉ ነው ምለው። የሁሌም ሐሳቤ ነው ይሄ ማለት ነው። ወላሂ የሁሌም ሐሳቤ ነው። የሁሌም ዘውትር ጩኸቴ ነው። ይሄ ብር አስቀምጡ። የምን ትናንትናውን አንድ ልጅ አየሁ ወላሂ ቤሩት 10 ምናምን ዓመት ቆይታ መጣ። ሌላ 16 ዓመት ልጅ አላት። የገዛ እህቷ ያልሆነ ህይወት ውስጥ እንድትገባ አደረገቻት። የገዛችው ቤት ክዳ ማለት ነው። ሌላ አርግዛ እንግዲህ ሲጨንቃችሁ እኮ የምትገቡበት ቦታ የሆነ ከዛ ስትገፈተሩ እዚህ ጋር እንዲህ አቅፎ የሚይዛችሁ ሰው ምናምን ነገር ያስፈልጋችኋል። የሆነ ደግሞ ያልሆነ ሰው ላይ ደግሞ ትወድቃላችሁ። አቅፎ የማይዛችሁ፣ የማይከብራችሁ፣ የማይወዳችሁ ቦታ ላይ ማለት ነው። እና አርግዛ ስትለምን አየኋት ወላሂ። ራስሽን ረድተሽ ቤተሰብሽን ስትረጂ፣ እኔ ቤተሰብ አትርዱ ምናምን አላልኩም። በነገራችሁ ላይ ለራሳችሁም አስቡ። ቤተሰብ ራሱ ደስ የሚላቸው የሚኮሩባችሁ ለራሳችሁ ጠንካራ ጎበዝ ስትሆኑ ነው። እናንተ 1000 ጊዜ ብታባክኑ ለነሱ ብላችሁ 1000 ጊዜ ብትሰጧቸው ምንም ደስተኛ የሚሆኑበት ምክንያት የላቸውም። ባይወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።